ስብከተ ወንጌል ክፍል ኃላፊ መምህር ጌታሁን፣ ክቡራን እና ንዑዳን አይንት እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ወቦአ መልአክ ኀቤሃ ወይቤላ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ቅድም መምህራችን ይነግሩ እንደነበረው ዛሬ ትልቅ በዓል ነው። የመበስሩ የአብሳሪው የተበሳሪው በዓል ነው። ቅዱስ ገብርኤል ቅድም እንደነገሩን መምህራችን ለእመቤታችን ለቅድስት ድንግል ማርያም ጌታን እንደምትጸንስ እንደምትወልድ ያበሰረበት፣ ለእኛ ደግሞ የደስታ ነፃ የመውጣት ከኃጢአት ወደ ጽድቅ ከጨለማ ወደ ብርሃን ከጉስቁልና ሕይወት ወደ ተሻለው ሰላማዊ ሕይወት የምንሸጋገርበትን አዋጅ የምስራች የተናገረበት ዕለት ነው። ያው ጾም ስለነበር መጋቢት 29 ወደዚህ መጥቶ እንዲከበር የሰራው ደቅሲዮስ ነው። ደቅሲዮስ ሊቀ ጳጳሱ ሁለት ስራዎችን ሰርቷል። እመቤታችንን በተመለከተ አንዱ ተአምሯ ሰብስቦ ጽፎ በአንድ ጥራዝ እንዲዘጋጅ አድርጓል። ሁለተኛ ይህንን በዓል በጾም ውስጥ የሚታሰበውን በዓል ከዚህ የመልአኩ የቅዱስ ገብርኤልን በዓል ታኅሳስ 19 ቀን ባከበርን በሶስተኛው ቀን እንዲከበር ምዕመናን እንዲያስታውሱት እና በልደቱ አንድ ሳምንት ሲቀረው እንዲከበር ወደዚህ አምጥቶ የቤተክርስቲያን ስርዓት ሰርቷል። በዚህም እመቤታችን እጅግ በጣም ተደስታ ለሱ ሁለት ሽልማቶችን ሰጥተዋለች። ለሊቀ ጳጳሱ ለደቅሲዮስ ማለት ነው። አንዱ የሚለብሰው የጵጵስና ልብስ ነው። ሁለተኛው በጵጵስና ማዕረግ የሚቀመጥበትን ወንበር አምጥታ ሰጥተዋለች እና እሱ ካረፈ በኋላ በሱ ትክ የተተካው ሊቀ ጳጳስ ስሙም ደቅሲዮስ ነው የሚባለው እና ሁልጊዜ እሑድ ያ ወንበሩ እየወጣ የእመቤታችን የቅድስት ድንግል ማርያም ተአምር ይነበባል። እሱ ካረፈ በኋላ ግን ያ ወንበር ይወጣል፣ ግን ሌላ ሰው አይቀመጥበትም ነበር እና ለክብሩ ያ ደቅሲዮስ የተባለው እሱን የተካው ሊቀ ጳጳስ ስሙም ደቅሲዮስ ነው፣ እኔም ደቅሲዮስ ነው የሚባለው። እሱም ሊቀ ጳጳስ ነው፣ እኔም ሊቀ ጳጳስ ነኝ። እሱም የቤተክርስቲያን አባት ነው፣ እኔም የቤተክርስቲያን አባት ነኝ። እሱም እመቤታችንን ይወዳታል፣ እኔም እመቤታችንን እወዳታለሁ። ስለዚህ ወንበር ነው፣ ስለዚህ እኔ ብቀመጥበት ምን ችግር አለው ብሎ በድፍረት ከቤተ መቅደስ ወንበሩ እንዲወጣ አድርጎ እዛ ወንበር ላይ እቀመጣለሁ ባለ ጊዜ ወንበሩ ልክ እንደ ሰው ማለት ነው ገፍትሮ በጭንቅላቱ እንዲተከል አድርጎታል። ካረፈ በኋላ እንኳን እመቤታችን ቅድስት ድንግል ማርያም የገባችለትን ቃል ኪዳን ትጠብቅለት ነበር። ስለዚህ በዚህ ምክንያት ዛሬ በዓሉ ይከበራል ማለት ነው። በዚህ ዕለት ደግሞ ስለ እመቤታችን ስለ መልአኩ ስለ ቅዱስ ገብርኤል አለመናገር አይቻልም፣ ፍሬም ነው እና የቤተክርስቲያናችን ስርዓት ሁሉ ነገር የተበጀ ነው፣ የተለካ ነው፣ ልኬት አለው፣ የተሰመረ የተወሰነ ነገር ነው። በዛ ውስጥ ሊቃውንቱ ምስጢራቱን እግዚአብሔር መንፈስ ቅዱስ በገለጠላቸው መልኩ አንድም እያሉ ግን ያንን መነሻውን ሳይለቁ አብራርተው አምልተው አስፍተው ያስተምራሉ። በዚህ ምክንያት ዛሬ የምንነጋገርበት የስብከታችን ርዕስ ደስ ይበልሽ የሚል ነው። ምንድን ነው ያልኳችሁ? እስቲ ደስ ይበልሽ በሉ። ደስ ይበልሽ በሚል ርዕስ ነው የምንነጋገረው። ይህንን ኃይለ ቃል የምናገኘው በሉቃስ ወንጌል ምዕራፍ 2 ላይ ነው። ሁላችንም እንደምናውቀው በሉቃስ ወንጌል ላይ
መልአኩ ቅዱስ ገብርኤል ሉቃስ ወንጌል ተመዝግቦ እንደተገኘው የራሱንም ማንነት ነግሮናል። በተለይ ምዕራፍ 1 ቁጥር 19 ላይ መልአኩ ቅዱስ ገብርኤል ከዘካርያስ ጋር ባደረገው ንግግር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ በትክክል በማን ፊት እንደሚቆም ምን አይነት መልአክ እንደሆነ ባለሟልነቱን ገልጾ ተናግሯል። ስለዚህ ይሄ መልአክ እመቤታችን ቅድስት ድንግል ማርያምን ወቦአ መልአክ ሀበያ ወይቤላ ተፈሲ ፍሲት ኦ ምልዕተ ጸጋ መልአኩ ወደ እርሷ ገባ ይላል። ልብ አድርጉ፣ የእመቤታችን ክብር የሚጀምረው ከዚህ ነው። እሷ ወደ መልአኩ አልሄደችም። ወደ መልአኩ ሄዳ እንዲህ አለች ሳይሆን መልአኩ ወደ እርሷ መጥቶ ነው የሚለው። መልአኩ ወደ እመቤታችን ወደ ቅድስት ድንግል ማርያም ሄዶ መጥቶ ሲናገር ነው የምናየው። እኛ ወደ ቅዱሳት መላእክት እንመጣለን፣ ወደ ቤተክርስቲያን እንመጣለን፣ ወደሚባርኩን አባቶች እንመጣለን፣ ወደ እግዚአብሔር እንመጣለን። መልአኩ እመቤታችን ቅድስት ድንግል ማርያም ያለችበት ድረስ ሄደ። ገባ ብሎ ነው የሚጀምረው። ከመግባቱ በፊት እመቤታችን ቅድስት ድንግል ማርያም ርኅሪት ናት። እንደገና ደግሞ የትህትና እመቤት ናት። በቤተ መቅደስ ውስጥ እንዳትኖር አይሁድ በክፋት ከቤተ መቅደስ እንድትወጣ ካደረጓት በኋላ የዮሴፍን የሙት ልጆች ታሳድግ ነበር። ከሟች ሚስቱ የወለዳቸውን የሙት ልጆች ታሳድግ ነበር። እሱ እንጨት ጠራቢ ነው፣ የእንጨት ባለሙያ ነው። ያንን እየሰራ እሷ ውሃ እየቀዳች እንጨት እየሰበረች እየጋገረች ወጥ እየሰራች ሕፃናቱን ትመግብ ነበር። እና ውሃ ልትቀዳ በምትሄድበት ጊዜ በዛ በውሃው ስፍራ ያጋጠማት ብዙ ነገር አለ ከውሻው ታሪክ ጋር። ግን አሁን እሱን አልተርክም። ውሃ ቀድታ ስትመለስ መልአኩ ቅዱስ ገብርኤል መንገድ ላይ ደስተኛይቱ ሆይ ደስ ይበልሽ የሚል ሰላምታ አቀረበላት። ይሄንን ባላት ጊዜ ዝም ብላው ሄደች ይላል። ሰምታዋለች። በጣም ግርማው ያስፈራል። እሷ ለመላእክት አትደነግጥም፣ አትፈራም። ምክንያቱም መላእክት ብርቋም ድንቋም አይደሉ። ከ3 ዓመቷ ጀምሮ በመላእክት እቅፍ ያደገችው 12 ዓመት በቤተ መቅደስ ኖራለች። በቤተ መቅደስ ውስጥ የሚመግቧት መላእክት ናቸው፣ የሚያጨዋውቷት መላእክት ናቸው፣ የሚያጽናኗት መላእክት ናቸው። ስለዚህ መላእክት ሲገለጡላት አትደነግጥም፣ አትፈራም። በኋላ አሳያቸዋለሁ። እንደ ቤተሰብ ነው እና ግርማው በጣም ያስፈራል። ብርሃኑ በጣም የተለየ ነው። ሰላምታው ስትሰማ ሰላምታውን ናቀችው። እንዲህ አይነት ሰላምታ ምን አይነት ሰላምታ ነው? እኔ እንዲህ አይነት ሰላምታ አይገባኝም ብላ ትታው ሄደች። አሁንም ረጋ ብሎ መጥቶ እንደዚሁ ደስ ይበልሽ አላት። ምክንያቱም ከፈጣሪው ዘንድ ማስጠንቀቂያ ጭምር ተሰጥቶታል። ሲላክ ዝም ብሎ አይደለም የተላከው። ቅዱስ ገብርኤል ቁጡ መልአክ ነው፣ በዚህ እናውቀዋለን። ዘካርያስን ቢሆን ነገረው፣ አልሰማ ሲል አንደበቱን ቆልፎት ነው ሄደው። ለእመቤታችን ለቅድስት ድንግል ማርያም በትህትና በትዕግስት እንዲናገር ስለተላከ ሲታጠቅ ሲፈታ ይላሉ። ጎንበስ ቀና እያለ እየተለማመጣት እስክታናግረው ድረስ ጠብቆ በሁለተኛው ደስ ይበልሽ አላት። በሁለተኛው ዝም አለችው። ከዛ በኋላ መንገዷን ነው የምትሄደው ዝም ብላ መጣችና በዮሴፍ ቤት ውስጥ ውሃዋን ካስቀመጠች በኋላ ደግ ነገርን ደግ ቦታ ሄዶ ማረጋገጥ ይገባል። የእግዚአብሔር ከሆነ ወደ ደግ ቦታ ወደ ቤተ መቅደስ ይመጣል። የሰይጣን ከሆነ ደግሞ እዛው ይቀራል። ይሄ ነገር ደጋገመኝ። እስቲ ምናልባት ከእግዚአብሔር ሆኖ እንደሆነ እንዳልሆነም ላረጋግጥ ብላ ውሃዋን ካስቀመጠች በኋላ ወደ ቤተ መቅደስ ገባች። እየሰማችሁ ነው? እመን ወዴት ገባች? ወደ ቤተ መቅደስ ገባች። በቤተ መቅደስ ምን ታደርጋለች? ለመኖር አላስቻሏትም፣ ትውጣለን ብለዋል። እሱም ሰፊ ታሪክ አለ። ግን እንደ ማንኛውም ምእመን በቤተ መቅደስ ውስጥ እየተገኘች ሐርና ወርቁን እያስማማች ምንጣፉን፣ ግምጃውን፣ የካህናቱን አልባሳት፣ መጋረጃውን ይሄን ሁሉ ትሰራ ነበር። እንደ አሁኑ ፋብሪካ ባልነበረበት ጊዜ እናቶቻችን እየፈተሉ ነው ቤተ መቅደሱን የሚያለብሱት እና የአገልግሎት አልባሳትን ታዘጋጅ ነበር። ስለዚህ ውሃዋን አስቀምጣ ወደ ቤተ መቅደስ ገባችና በሩን እያየች አልጠበቀችው። ከእግዚአብሔር ከሆነ ይገባል፣ ከእግዚአብሔር ካልሆነ ደግሞ አይገባም ብላ ስራዋን እየሰራች ባለችበት ጊዜ መልአኩ ቅዱስ ገብርኤል
ተከትሏት መጣ። ወወአ መልአክ የሚለው እሱ ነው። ገባ መልአኩም እሷ ወዳለችበት ገባና መንገድ ላይ ያለውን ማለት ነው ደገመው። መንገድ ላይ ካለውን በተጨማሪ ሌላ ነገርም ተናገረ። መልአኩ ወደ እርሷ ገብቶ ደስተኛይቱ ሆይ ደስ ይበልሽ ብቻ ሳይሆን ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና አላት ይላል። አሁን ስለገባ ቤተ መቅደስ ውስጥ ስለሆነ ያለው የሰይጣን ሊሆን አይችልም፣ የእግዚአብሔር ነው ማለት ነው ብላ ማናገር ጀመረች። ያናገረችው ቤተ መቅደስ ነው። እኛ ሰዎችን የምናናግረው መንገድ ላይ ነው። ጌታን ተቀበል የሚለንን መንገድ ላይ ነው የምናናገረው። እዚህ ቦታ ይህን ተጠቅለቅ እና ተሳለም የሚለንን መንገድ ላይ ነው የምናናገረው። የእኛ ያልሆነውን ካህን መንገድ ላይ ነው የምናስተናግረው። መንገድ ላይ ማንንም እንድናናግር አልተፈቀደልንም። የማናውቀው ወደ ቤተክርስቲያን ስንመጣ መንገዳችን ላይ የሚቆመውን ሰይጣን ሁሉ መንገድ እየከፈትን ልናናግር አልተፈቀደልንም። ወደ ቤተክርስቲያን መገስገስ ያለብን ሕጋዊ መሆን አለመሆናቸውንም የምታረጋግጥልን ቤተክርስቲያን ነች። ከዚህ ገዳም መጥቻለሁ፣ እንዲህ አይነት መልእክት አለኝ፣ ባህታዊ ገሌ ይባላለሁ የሚልን ሰው እጁን ይዞ ቤተክርስቲያን ማምጣት ያስፈልጋል እንጂ መንገድ ላይ ሰምቶ ወደ መንደር አስገብቶ ከዛው የሆነ ነገር ተቀብሎ ብር ሰጥቶ መሸኘት አይቻልም። መንገድ ላይ ማንኛውንም ሰው ማናገር እንዲህ ማለት ቤተክርስቲያንን እወክላለሁ የሚል ሰው መንገድ ላይ ሊያስቆመን አይገባም። ደግን ነገር ማረጋገጥ የሚገባው ወደ ቤተ መቅደስ ተመጥቶ ነው። የሰበካ ጉባኤ ጽሕፈት ቤት አለ፣ የስብከተ ወንጌሉ ጽሕፈት ቤት አለ፣ ማጣራት የሚባል ነገር አለ። ይሄን ሰውዬ መንገድ ላይ ያገኘሁት ሙዳየ ምጽዋት ይዟል፣ መስቀል ያሳልማል፣ ታውቁታላችሁ ማለት አለብን። ደግሞ አንተ ሕጋዊ ከሆንክ ና ወደ ቤተክርስቲያን እንሂድ ማለት አለብን። እመቤታችን ይህንን ያስተማረችን ማለት ነው። ወደ ጠንቋይ ቤት የሚሄዱ አሉ ሲያቃዣቸው፣ ዛሬ በህልሜ ጥሩ ነገር አላየሁም ስለዚህ ምን ይመስሎታል ብለው ቡና የሚያፈሉ ሰዎችን የሚያናግሩ ሰዎች አሉ። ወደ ቤተክርስቲያን መምጣት ሰማዕቱ ቅዱስ ጊዮርጊስ ዛሬ ጥሩ ሌሊት አላሳለፍኩም፣ በሐሳቤ የሚወጣው የሚወርደው ነገር ያስጨንቀኛል፣ ምን ይሆን እባክህን ወደ በጎ ቀይርልኝ ብለን መጥተን እሱን ነው ማናገር ያለብን እንጂ ሌሎች ሰዎች መዳፍ የሚያዩ የሲኒ ጀበና የሚያዩ የሲኒ አተላ ገልብጦ የሚጠነቁሉ ጫት የሚተፉ እነዚህ ሰዎች ጋር የሚሄዱ ሰዎች አሉ። በፍጹም ለአእምሯችሁ የከበደ መቀበል ያቃታችሁን ጉዳይ ይዛችሁ ወደ ቤተክርስቲያን ኑ ስትለን ወደ ቤተክርስቲያን መጣች። መልአኩ ገባና ደገመ፣ ያንኑ ቃል ተናገረ ማለት ነው። ደስ ይበልሽ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና። ይሄን ሁልጊዜ ከምንጸልየው አባታችን ሆይ የሚለውን ጸሎት ከጸለይን በኋላ ሁልጊዜ እንጸልየዋለን። በሰላም ቅዱስ ገብርኤል ብለን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ምን እንልሻለን? ሰላም እንልሻለን። በማ ሰላምታ ነው ያለው? በመልአኩ። በእኛ አይደለም፣ ቤተክርስቲያን አይደለችም የደረሰችው ይህን ሰላምታ። መምሬ ገሌም አድርጉ። ሌሎች መናፍቃን እንደሚሉት አባታችን የሚለው ጸሎት አለ መጽሐፍ ቅዱስ ላይ ስትጸልዩ እንዲህ ብላችሁ ጸልዩ ብሏል። እመቤታችን ማርያም ሆይ የሚለው የለም ይላሉ። የሌሉት እነሱ ናቸው። ጸሎቱ አለ። ምክንያቱም መልአኩ ነው ያለው። እኛም ስንመሰክር በመልአኩ በቅዱስ ገብርኤል ሰላምታ እሱ ሰላም ባለሽ መልኩ ምንም እንኳን የተናገረው ንግግር ብቻ በከንፈራችን እንለዋለን እንጂ እሱ ሲታጠቅ ሲፈታ በፍርሃት በትዕግስት በመንገድ ላይ በቤተ መቅደስ ደጋግሞ ሰላም እንዳለሽ። ለዚህ ነው ደጋግመን ቅድስት ሆይ ለምኝልን እንላታለን። ደጋግመን ስሟን እንጠራለን። ደጋግመን በእመቤታችን በቅድስት ድንግል ማርያም ስም እንዘምራለን፣ እንቀድሳለን። በእመቤታችን በቅድስት ድንግል ማርያም ስም እንሳላለን። በእመቤታችን በቅድስት ድንግል ማርያም ስም እናነባለን፣ እንተረጉማለን፣ እናመሰጥራለን። ቤተክርስቲያናችን የምትነግረን ይህንን ነው። በንባብ በዜማ ስለ እመቤታችን ስለ ቅድስት ማርያም አብዝታ ትናገራለች። ልክ እንደ ኤልሳቤጥ እመቤታችን ቅድስት ድንግል ማርያምን አመስግናታለች በሚገርም መልኩ ማለት ነው። ተከፍሎ ሳይኖር ተገቢውን ክብር ሰጥታ ለእመቤታችን ለቅድስት ድንግል ማርያም የሚገባውን ምስጋና አቅርባለች። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ እንዴት ይሆንልኛል? የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማኅፀኔ ዘሏል። በሚገባ ማለት ነው። አንቺ የጌታ እናት ነሽ። አንቺ እንዴት ወደ እኔ ትመጫለሽ? እኔ ወደ አንቺ መምጣት ሲገባኝ የጌታዬ እናቱ ብላ ነው። የጌታ እናት አላለች።
አንዳንዶቹ ማርያም የኢየሱስ እናት ይላሉ። እሱንም አጋንንትን ይመሰክርላታል። የኔ ብላ ነው የጌታዬ እናቱ ጌታዬ ብላ ጌታዋ ኢየሱስ ክርስቶስን የኔ ብላ እመቤታችንን የኔ ያለችው። እኛ ኢየሱስን የኛ ብለን ማርያምን የማን እንድንላቸው የሚፈልጉት? ኢየሱስ የኛ ከሆነ እመቤታችንን የኛ ነች። ለምን? የኢየሱስ ክርስቶስ እናቱ ስለሆነች ማለት ነው። የሱ የሆነችው እሷም የኛ ነች። ለዚህ ነው እመቤታችን እንላታለን። እሱን ጌታችን እንለዋለን። የሱን እናት እመቤታችን እንላታለን። እንደዚህ ነው የምንጠራት አቅርበን ማለት ነው። መልአኩ ገብቶ እነዚህን ሶስት ነገሮች ተናገረ። ዋና ዋና ነጥቦችን አንስቼ ሶስቱን ነገሮች ለማብራራት ሞክራለሁ። የመጀመሪያው ተፈሲ ፍሲ ደስ ይበልሽ። ደስ ይበልሽ ብቻ አይደለም፣ በጣም የሚገርም ነው። ደስ ይበልሽ አይደለም ያላት፣ ደስተኛይቱ ሆይ ደስ ይበልሽ ነው ያላት። ልባው ተፈሲ ፍሲ ደስተኛይቱ ሆይ ደስ ይበልሽ ማለት ቅዱስ ገብርኤል ደስ ይበልሽ ለማለት ጀማሪ አይደለም፣ ደስተኛ ስለሆነች። ምንድነው ደስተኛ የሆነችበት እመቤታችን ቅድስት ድንግል ማርያም? ያ ዘመን ጌታ ከመወለዱ በፊት የነበረው ዘመን 5500 ዘመን ዓመተ ፍዳ ዓመተ ኩነኔ እየተባለ የሚጠራ ዘመን፣ የመርገም የሐሳር የጠብ የክርክር ድህነት ያልተሰበከበት የጨለማ ዘመን ነበር። በዛ የጨለማ ዘመን በዛ በ5500 ዓመተ ፍዳ ዓመተ ኩነኔ ብቻዋን ደስተኛ ሆና ትኖር የነበረች በአምላክ ሕሊናም እንኳን ሳይቀር ታስባ ትኖር ነበር ተብሎ የተነገረላት ከመላእክት ጋር የምትነጋገር በዛ በጨለማ ዘመን ጽድቃችን ሁሉ የመርገም ጨርቅ ሆኗል ብሎ ነብዩ እንደተናገረው ሰው ከእግዚአብሔር ጋር ተጣልቶ የእግዚአብሔር የሆኑት መላእክትም ከሰው ጋር ተጣልተው በነበረበት ሰዓት በቤተ መቅደስ ውስጥ ብቻዋን ከመልአኩ ጋር ትነጋገር የነበረች የምታስደንቅ እናት እመቤታችን ቅድስት ድንግል ማርያም ብቻ ነበረች። ለዚህ ነው ደስተኛ ሆኖ ስላገኛት ደስተኛነቷ ቀድሞ የነበረ ስለሆነ ደስተኛይቱ ሆይ ደስ ይበልሽ አላት። አንዳንድ ሰዎች እመቤታችንን ደስ ይበልሽ ስላሉ እመቤታችን በእነሱ ደስ ይበልሽ የምትከብር ይመስላቸዋል። እንዳንሳሳት፣ እንደዚህ አይደለም። አንዳንዶቹ እስኪ ለኢየሱስ እልል በሉ ይሉና ደግሞ ቀጥሎ ለማርያምም እልል በሉ ይላሉ። እመቤታችን ቅድስት ድንግል ማርያም በመዋጮ እልልታ አትከብርም። የመዋጮ እልልታ ምኗም አይደለም። የእኛ እልልታ ያከብራት እና ለምንድን ነው እልል የምንለው? ለእመቤታችን ለምንድን ነው ደስ ይበልሽ የምንላት? ለራሳችን። እኛ ደስ ይበልሽ ባልን ቁጥር ፍስሐ ደስታ የሚሰማን እኛ ነን። ዋጋ የምናገኘው እኛ ነን። ቀላል ምሳሌ ልንገራችሁ። ለምሳሌ በሩጫው ህይወት ሯጮቻችን በቴሌቪዥን መስኮት እናያቸዋለን እና ኃይሌ ገብረስላሴ እነ ቀነኒሳ ይሮጣሉ። መቼም እንቁነጠነጣለን። በተለይ የመጨረሻው ዙር ላይ አንዳንዱ ቴሌቪዥን ውስጥ ሁሉ መግባት ይቀነዋል። ወደፊት ይላል፣ ሩጥ ይላል። ቀላል ይመስለዋል እሱ እዛ ቁጭ ብሎ ማለት ነው። አፈር ብላ ደረሰብህ እኮ አትሮጥም እንዴ ምናምን ይላል። ለእሱ በጣም ቀላል ነው። ነፍሳችን ልትወጣ ልትገባ ትታገላለች። መጨረሻ ላይ ያ ሯጭ ያሸንፍና ገመዱን ይበጥሳል። የዛ ጊዜ በጣም ደስ ይለናል፣ እናጨበጭብለታለን፣ እናመሰግነዋለን። ግን ጥያቄ ልጠይቃችሁ፣ የእኛን ደስታ የእኛን ጭብጨባ ያ ሯጭ ይሰማዋል? ይሰማዋል? የእኛ ደስታ የእኛ ጭብጨባ ለዛ ሩጫ አስተዋጽኦ አለው አለው? የለው። እናንተ ስላጨበጨባችሁ አይደለም የሚያሸንፈው፣ ስላላጨበጨባችሁ ሊሸንፍ አይችልም። ለራሳችን ነው ያሙሉ ብናደርገው። እሱ ገመዱን በጥሷል፣ ተሸንፏል። እሱ መጀመሪያ በወኔ በስልጠና በተለያየ ነገር በጸሎትም በሩት ተሰልፏል። ምንም ልናደርግለት አንችልም። ቢያንስ እንኳን ሊያደርጉለት የሚችሉት ምናልባት እዛ ሜዳው ላይ ያሉ ናቸው። ሲያያቸው ደስታ ሊሰማው ይችላል። ባንዲራውን ይዘው ሲያበረታቱት። እኛ በቴሌቪዥን መስኮት ነን። እሷ ያለችው መንግስተ ሰማያት፣ እሷ ያለችው በፈጣሪ ቀኝ፣ እሷ ያለችው በክብር። እኛ እመቤታችንን ለማመስገን የሚጸነን ሰዎች አለ። አይ በዝቶባታል፣ ማርያም ትንሽ በዝቷል፣ ትንሽ ደግሞ ስለ ኢየሱስ የሚሉ ሰዎች አሉ። ይህ የሀገር ውስጥ ገቢ ደረጃ መዳን ይመስል የሚያከፋፍሉ ሰዎች አሉ። የአንተ ምስጋና ምኗም አይደለም። አመሰግንካት አላመሰግንካት አንተ ነው የምትከብረው። ባመሰገንክ ቁጥር የምትመሰገነው አንተ ነህ። የማርያምን ቅዳሴ የሚቀድስ ማርያምን የሚቀድስ እንዳይመስለው ተብሎ እንደተነገረ
ራሱን ነው የሚቀድሰው። ከልባችሁ ከሆነ ደስ ይበልሽ ስትሉ የሚሰማችሁ ስሜት አለ። ክፍያው ወዲያው ነው። እሷን ደስ ይበልሽ ስላላት የሆነ ነገር ምንጨምርላት አይ አንልም ስላለን ምንቀንስላት ሆኖ አይደል። ዝሆን እና ትንኝ እንዳደረጉት ትንኝ በጣም እንግዲህ ታቋጣለች። ዝሆን ደግሞ ግዙፍ። አንድ ቀን በዝሆኑ ጭንቅላት እየዞረች ትንኟ አሰቃየች። ጆሮውን ወደዚህ ቢያደርግ ኮምቢውን ቢያንቀሳቀስ ምንም ዝም ብላ እያለች ትዞራለች። በጣም ግራ ገባውና ምን አድርግ ነው የምትይኝ አለ። ትንኝ አይ አያዞን ዝናቡን በእርሶ ጆሮ ተጠልዬ ስላሳለፍኩኝ ሳላመሰግኖት አልሄድም ብዬ ነው አለች። እና ዝሆኑ ምን አለ? እኔ ስትገቢም ስትወጪም አላውቅም፣ ዝም ብለሽ ሂጂ አለ። አንዳንድ ሰዎች እንደዚህ ናቸው። እመቤታችንን ለማመስገን ራሳቸውን ኮፍሰው ትመሰገናለች አትመሰገንም የሚሉ ሰዎች አሉ። የትንኝ ያህል ናቸው እነዚህ ሰዎች ለእመቤታችን ማለት ነው። ምንም ብርቋም ድንቋም አይደለም። አመሰገንካት አላመሰገንካት ለራስ ብቻ ነው። ስናመሰግናት የምንከብረው እኛ ነን፣ ባናመሰግን የምንዋረደው እኛ ነን። ይሄንን አየር አልስብም የሚል ሰው ራሱን ነው የሚጎዳው። አየሩ አይለማመጠው በባክህ ሳበኝ እያለ እስኪ ይሞክረው አየር አልስብም ብሎ ይሞክር። እንደዚህ ነው ምስጋና። ምስጋና ምግባችን፣ ምስጋና መጠጣችን፣ እንደ መላእክት ማለት ነው። ስለዚህ ደስ ይበልሽ ያላት ቅዱስ ገብርኤል ደስተኛ ሆና ስላገኛት ነው። ይኸው የሉቃስ ወንጌል ምዕራፍ 1 ቁጥር 12 ላይ ስታነቡ የጌታ መልአክ ለዘካርያስ ለካህኑ በዕጣኑ መሠዊያ ቀኝ ቆሞ ታየው። መልአኩ ታየው ለካህኑ። ሁሌም ያገለግለው ቤተ መቅደስ፣ በቤተ መቅደሱ በስተቀኝ ጽናውን ይዞ ብድግ ሲል መልአኩ ተገልጦ አየው። መልአኩ ቅዱስ ገብርኤል ማለት ነው። እና ዘካርያስ አልቻለም፣ ደነገጠ፣ ፍርሃት ወደቀበት ይላል። ተፍገመገመ። መላእክት ሲገለጡ እንደዚህ ነው። ያስፈራሉ፣ ያስደነግጣሉ፣ በአፍጢም ያስደፋሉ፣ ያንቀጠቅጣሉ። እመቤታችን ቅድስት ድንግል ማርያም ግን እንዲህ አይደለም። መልአኩ ሲገለጥላት አልፈራችም፣ አልደነገጠችም፣ አልወደቀችም። እመቤታችን ደነገጠች የሚል ቃል አለ። የደነገጠችው ከመገለጡ የተነሳ አይደለም። የሉቃስ ወንጌል ምዕራፍ 1 ቁጥር 29 ላይ እሷም ባየችው ጊዜ መልአኩን ከንግግሩ በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ንግግሩ አይገባኝም አለች፣ ተገረመች በንግግሩ እንጂ መላእክትማ እመቤታችንን አያስደነግጧት። በጣም የተለየች ናት። አይታችኋል። በ3 ዓመቷ መልአኩ ነው በሕዝብ ፊት መግቧት ወደ ቤተ መቅደስ እንድትገባ ያደረገው። 12 ዓመት በቤተ መቅደስ ስትኖር ከመላእክት ጋር ነበረ የኖረችው። ያ ዘመን 5500 ዘመን የጨለማ ዘመን ነበር። ኢሳይያስ በትንቢቱ ሲነግረን በምዕራፍ 64 ቁጥር 6 ላይ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል፣ በደላችንን እንደ ነፋስ ወስዶናል። ይሄም አዲስ ኪዳን አምጥተው ይነግሩንና አንድም ጻድቅ የለም፣ ሁሉም ያው ነው ይሉናል። ይሄ በ5500 ዘመን ነው። ሁላችን እንዲህ ነበረ። ጽድቃችን የመርገም ጨርቅ ቢታጠብ አይጠራም፣ ምልክት አለው። በኃጢአታችን ምክንያት ወድቀን ደቀን ነበር ሁላችንም። እመቤታችን ብቻ ግን በንጽህና ትኖር ነበር፣ ደስተኛ ነች። ስለዚህ ደስተኛይቱ ሆይ ደስ ይበልሽ አላት። የሰው ልጅ ያን ጊዜ ከጽድቅ ተራቁቶ በኃጢአት ጎስቁሎ ጸጋው ተገፎ ደስታው ተወስዶበት ይኖር ነበር። በዛ ወቅት ግን እመቤታችን ቅድስት ድንግል ማርያም መርገመ ሥጋ መርገመ ነፍስ ሳያገኛት ከሥጋና ከነፍስ ጉስቁልና ነፃ ሆና በድንግልና በንጽህና ገና በእናትና በአባቷ አብራክ ከእናትና ከአባቷ አብራክና ደም ሳትከፈል ቀድሞ ይጠብቃት ነበር። እሷን ባይጠብቃት ኖሮ ከእሷ የተዋሃደው ሥጋ ዓለምን ማዳን ባልቻለ ነበር። ለዚህ ነው እመቤታችንን ደስተኛይቱ ሆይ ደስ ይበልሽ ያላት። ተገቢ ክብሯን ነው የሰጣት ማለት ነው። መልአኩ ቅዱስ ገብርኤል ደስተኛ ሆና ስላገኛት ደስተኛይቱ ሆይ ደስ ይበልሽ አላት። እስኪ ደስ ይበልሽ በሉ ሁላችሁ ድገሙት።
ድገሙት። አዎ ይሄን ሁል ጊዜ ከቅዳሴ በኋላ በሚነበበው ታምረ ማርያም ደቅሲዎስ ሊቁ ቅዱስ ዮሐንስ አፈወርቅ የተናገረውን ወስዶ ጠቅሶ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ እመቤቴ ማርያም ሆይ ደስ ይበልሽ ይላል። ዮሐንስ አፈወርቅ ከየት ወሰደው? ከመልአኩ ከቅዱስ ገብርኤል። መልአኩ ቅዱስ ገብርኤል ለምን ደስ ይበልሽ አላት? ምን ሆና ስላገኛት? ደስተኛ ሆና ስላገኛት። ያላትም ምንድን ነው? ደስተኛይቱ ሆይ ደስ ይበልሽ ያላት። ስለዚህ ደስ ይበልሽ እንላታለን። ሁለተኛው ጸጋን የተመላሽ ነው። ልባም ባለ ጸጋ አይደለም ያላት፣ ጸጋ ያለሽ አይደለም ያላት፣ ጸጋ የተመላሽ ምልዕተ ጸጋ ወክብር ባለ ሙሉ ጸጋ። ይገርም ነው። ምንድነው ይሄ ሙሉ ጸጋ? ዘርዝረን ቆጥረን ልንጨርሰው እኮ አይገባም፣ አንችልም፣ አቅል የለንም። ሙሉ ጸጋ ነው ያላት። የማትችለው ያልተሰጣት የለም እመቤታችን። ልትለምኗት አይገባም ይሉናል። ምንም ልታደርግላችሁ አትችልም ይሉናል እመቤታችን። ባለሙሉ ጸጋ ነች። አንድ ሰው እኔ ጸጋ አለኝ ብሎ እንኳን ሰዎችን ሰብስቦ መረማመጃ ሲያደርጋቸው ብዙ ሰዎች ያጨበጭቡለታል። አንድ ሰው እኔ ጸጋ አለኝ ብሎ በጫማ ጥፊ እየጣላቸው እፈውሳቸዋለሁ ሲላቸው አሜን ብሎ ይቀበሉታል። በጫማ ጥፊ የመማታት ጸጋ ተሰጥቶኛል ብሎ ማለት ነው። እንደ እመቤታችን ባለሙሉ ጸጋ ነች። መጽሐፉ ነው የሚለው ጸጋን የተመላሽ። ምንድናቸው እነዛ ጸጋዎች? እኔ ዘርዝሬ አላቃቸውም። ስንጠይቃት ስታሳክልን ነው። ብዙዎቻችን በእመቤታችን በቅድስት ድንግል ማርያም ስም ለምነን ብዙ ነገር ተሳክቶልናል። እኛ ምን ለምነው ስጋዊ ልመና ነው። ተራ ተርታ የሆነ ጥያቄ ነው የምንጠይቃት። እሷ ገና መሪት ለመንግስተ ሰማያት መንግስተ ሰማያት መርታ የምታስገባለች። እኛ ስለሚበላው ስለሚጠጣው ነው የህይወት ምግብና የህይወት መጠጥ ወልዳ ሰጥታናለች። መብላ ስጋ መብላ ይሄ ስተ ህይወት ይከታ የህይወት ምግብ የህይወት መጠጥ ሰጥታናለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ተራ ተርታ ነገር ነው የምንለምናት። አንዳንድ ሰዎች አታማልድም ታማልዳለች የሚል ክርክር ውስጥ ይገባሉ። ማማለድ በጣም ጥቂት ነገር ነው፣ በጣም ትንሽ ኢምንት። እናንተ በምትጸልዩ ጸሎት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ፣ በደላችንን ምን በለን ነው የምትሉት? ይቅር በለን። በደላችንን ነው የምትሉት እንጂ በደሌን አትሉ ማለት ነው። ለብቻችሁ ስትጸልዩ በደሌን ይቅር በለን ነው የምትሉት ወይ በደላችንን ነው የምትሉት? ብቻችሁ ሆናችሁ በደላችንን አባታችን ነው የምትሉት። ለሌላ ሰው እየጸለያችሁ ነው። አንድ ሰው ብቻውን ሆኖ እንኳን እናንተ አባት ለልጁ ይለምናል፣ እናት ለልጇ ትለምናለች፣ ወላጆች ለልጆቻቸው፣ ልጆች ለወላጆቻቸው፣ ባል ለሚስቱ፣ ሚስት ለባሏ ይለምናሉ። በጸሎት አስቡን እንባባላለን። ወንድሜን እህቴን አስባት አስበው ብለን እንለምናለን። ማማለድ ነው። ቤተክርስቲያን ታማልዳለች። ካህኑ በቅዳሴ ጊዜ በተቅሳት ሲያለን እንማልዳለን ይላል። በጣም ይምንት ነው። ለአምላክ እናት ምልጃ አይመጥናትም። ተራ ነገር ነው። በጣም ብዙ ጸጋ አላት። አንዱን ብቻ ላንሳላችሁ። ነገሮችን ቀድሞ የማወቅ ጸጋ። የሚገርም ነው። የእመቤታችን አንዱ ያላወቅንላት አንድ ነገር ከመከናወኑ ከመፈጸሙ በፊት ቀድሞ የማወቅ ጸጋ አላት። ሁሉንም ታውቃለች። እግዚአብሔር በገለጠላት መጠን ሁሉንም ግን አትናገርም። የምትገርም ነች። ትሁት ናት፣ ታጋሽ ናት። ድንግል ፈጣሪዋን ወለደችው። አምላክ መሆኑን ታውቃለች። አሁን እናንተ ብትሆኑ ታርሙታላችሁ። አምላክን ታቅፋችሁ አምላክ ነው ፈጣሪ ነው ብላችሁ ታቅፋችሁ እና ወታደሮች እያሳደዷችሁ ነው ሩጡ ብትባሉ ትሮጣላችሁ? የታቀፋችሁት አምላክ ነው እየተባላችሁ እንዴት ነው የምትሮጡት? ማንነትን አሳይ ግለጥ እንጂ እንዴት ነው ይዤ የምሮጠው ነው የምትሉት? አምላክን ታቅፋችሁ ትራባላችሁ፣ ትጠማላችሁ። እንዴት ይሆናል? እኔም ማብላት ካቃተማ ያንተ አምላክነት ብለን እንጥለዋለን። እመቤታችን እኮ አምላክን ታቅፋ ተራበች፣ አምላክን ታቅፋ ተጠማች። በድነት ስራው እንቅፋት አልሆነች። የምትገርም እናት ነች። ምንም እንቅፋት አልሆነች በድነት ስራው። እመቤታችን አምላክን ታቅፋ ተሰደደች። ወታደሮች መጡ ይፈልጉሻል ስትባል ትሮጥ ነበር። የያዝኩት አምላክን ነው፣
ማንም ምንም ሊያደርገኝ አይችልም፣ ከዚያ አልሄድም አላለችም። በድህነት ስራ ውስጥ እንቅፋት አልሆነችም። ነገሮችን ታውቃለች፣ እያወቀች አትናገርም፣ በልቧ ታኖረዋለች። መጽሐፍ ቅዱስ እንደዚህ ይላል። የሉቃስ ወንጌል ምዕራፍ 2 ቁጥር 19 ላይ ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ይሄንን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ትወልጃለሽ፣ የእግዚአብሔር ልጅ ይባላል፣ የዳዊት የአባቱን ዙፋን ይወርሳል፣ መንግስቱም አያልፍም እያለ እየነገራት አንደኛ ሁሉን እሺ ብላ አልተቀበለችም። እንዴት ይሆናል ብላ ከመልአኩ ጋር ተነጋገረች። እንዴት ይሆናል? ምድር ያለ ዘር ሴት ያለ ወንድ አንተ የምትለውን ነገር እኔ በውስጤ አላሰብኩትም፣ ሊሆን አይችልም፣ እንዴት ይሆናል አለችው። መጨረሻ ላይ እንደውም እሱ ክርክሩ ሲያበቃ ምንድን ነው ያላት? በእውነት አቅተዋለች። ወደፊት ማለፍ አልቻለም። እንዳይቆጣ ተነግሮታል። እንዳያስረዳት ደግሞ ዘጋችበት። ስለዚህ ምን አለ? ለእግዚአብሔር የሚሳነው ነገር የለም። እስመ አልቦ ነገር ዘይሳነው ለእግዚአብሔር አለ። ከዚህ በኋላ ብትከራከር በእግዚአብሔር ላይ ተጠራጠረች ያስብላል። ለእግዚአብሔር የሚሳነው ነገር የለም ሲባል አንድ ሰው ምንድን ነው ማለት ያለበት? አይ ቢሆንም እኮ ይላል። ለእግዚአብሔር የሚሳነው ነገር የለም ሲላት ይኩነን በከመ ትቤል፣ ይሁንልኛ እንዳልክ እንደ ቃልህ ይደረግልኝ። የሐዲስ ኪዳን ሰባኪ እንደ ቅዱስ ገብርኤል ነው መስበክ ያለበት። ሊሆን ይችላል ይሆናል እያለ አይደለም። ለእግዚአብሔር የሚሳነው ነገር የለም ብሎ አምኖ ነው መስበክ ያለበት። የሐዲስ ኪዳን ተሰባኪያን እንደ እመቤታችን ነው መስበክ ያለባቸው። ይሁንልን መምህር አባታችን እንደተናገሩት እንደ ቃኖ ይሁንልን ነው የሚለው እንጂ አይጠራጠርም። የሐዲስ ኪዳን መምህራንና የሐዲስ ኪዳን ምዕመናን ምሳሌዎች ናቸው እመቤታችንና ቅዱስ ገብርኤል። እና እመቤታችን ቅድስት ድንግል ማርያም እንደምትወልድ ታውቃለች፣ ግን ለወልድ ነው ብላ አላወራች። ከወለደች በኋላ እረኞች መጥተው ሰብአ ሰገል መጥተው እጅ እንደሚነሱ መገበሪያ ስጦታ እንደሚሰጡ መባ እማሃ ይዘው እንደሚመጡ ታውቃለች፣ ግን አልተናገረችም። የጥበብ ሰዎች እንደሚመጡ እረኞች እንደሚመጡ የወለደችው ፈጣሪ እንደሆነ ይሄ ሁሉ ታውቃለች፣ ግን አላወጀች። ከዚህ ቀጥሎ እንዲህ ይሆናል፣ አሁን እንደዚህ ሆኗል አይደለም፣ ጠብቁ ደግሞ እንደዚህ ይደረጋል አላለች። አንድ ቦታ ብቻ ተናግራለች። ከዚህ ቀጥሎ እንዲህ ይሆናል ብላ ነግራናለች። አንድ ቦታ ታስታውሱት ከሆነ ማለት ነው የዮሐንስ ወንጌል ምዕራፍ 2 ላይ በዮሐንስ ወንጌል ምዕራፍ 2 ላይ በዛ በቃና ዘገሊላ በሰርግ ቤት ውስጥ ነገሮችን ቀድሞ የማወቅ ጸጋዋን ነግራናለች። በሚገርም መልኩ ማለት ነው። የወይን ጠጅ አለቀባቸው፣ ሰዎቹ ማስተናገድ አልቻሉም። የወይን ጠጅ ያለበት ቦታ ጓዳው ጎድጓዳውና እንግዶች የተቀመጡበት ቦታ የተለያየ ነው። እነሱ በጭንቀት እያበዱ ነው። ምንድነው ለእንግዶች የምንሰጠው ይላሉ። እንግዶቹ ደግሞ የተፈጠረውን አላወቁ። በዚህ ጊዜ እመቤታችን ወደ ልጇ ጠጋለችና የወይን ጠጅ እኮ የላቸው ማለት ነው። የሚገርም ማንም ሳይነግራት የጭንቃ አማላጅ የምንላት ለዚህ ነው። ሰዎች በጨነቃቸው ጊዜ የምትደርስ ማለት ነው። የወይን ጠጅ እኮ የላቸው አለች። የወይን ጠጅ እንደሌላቸው ማን ነገራት? ማንም። አሁን ሆሊውዶች የሰሩት ፊልም ላይ ዓለማዊ ፊልም ላይ አንድ ሰው ተነስቶ መጥቶ ሲነግራት ያሳያሉ። የፕሮቴስቱ ዓለም ተጽዕኖ ስላለበት ማለት ነው። መጽሐፍ ቅዱስ ላይ የለም። ፊልሙን ስታዩት አንድ ሰው መጥቶ ይነግራታል፣ የወይን ጠጅ እኮ የለንም። ከዛ ደግሞ እሷ ሄዳ ደግሞ ስትናገር ያሳያል። የለም እንደሱ የለም መጽሐፍ ቅዱስ ላይ ማይል ራሷ ነች ተጠግታ የወይን ጠጅ እኮ የለም። ክፍተቱን ሲሞሉ ተመልከቱ። መጽሐፍ ቅዱስ ላይ የለም ማርያም አታማልድም አታውቅም ለማለት ይህንን ጨምርበት ብለው ራሳቸው ጉድለታቸውን ይነግሩ ነው። ራሷ ነች ሄዳ የወይን ጠጅ የላቸው ጥሩ የወይን ጠጅ የላቸው ብላ ከተናገረች በኋላ ምን ተፈጠረ? እናቴ ሆይ አንቺ ሆይ እኛ የምናውቀው እሱን ነው፣ ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። አልተቆጣትም። የወይን ጠጅ የላቸውን ከምትይ ውሃውን ወደ ወይን ጠጅ ለውጥላቸው ብለሽ በቀጥታ ብትናገሪ ማከልከያ ያለሽ? ከአንቺ ጋር ጸብ አለኝ፣ ክርክር አለኝ፣ ለምን የላቸውም ትይኛለሽ? አድርግላቸው ለምን አትይ? ባለሟልነቷን ነገራት። ከዛ ምን አለች እመቤታችን? አገልጋዮቹን ጠራቻቸው። እየሰማችሁ ነው ምመን? ይሄን ካላት በኋላ አይ በቃ ልጄ ተበሳጭቷል፣ አርፋችሁ ቁጭ በሉ አላለች።
ወይም ሰድቦኛል አላለች። መናፍቃኑ ሰድቧታል ይላሉ። እና ከሰደባት ታዲያ ጌታን ተቀበል ለምን ይሉኛል? እናቱን የሚሳደብ ጌታ ነው የሚቀበሉ? እንዲህ አይነት ነገር ከሱ ይራቅ። ይሄን አላደረገም ሎቱ ስብሐት። ይሄ ወንጀል ነው፣ ኃጢአት ነው። እናቱን አልተሳደበም። ከአንቺ ጋር ምን አለኝ ያለው ስድብ አይደለም። ይሄ በዛ በዕብራውያን ባህል የሚፈታ ነው። ጸብ ስድብ ቢሆን ኖሮ ደግሞ ቀጣዩ ሌላ ጸብ ነበር የሚሆን። ከአንቺ ጋር ምን አለኝ ካላት በኋላ አገልጋዮቹን ጠራቻቸው። ይኸው ሰምታችኋል። ከአንቺ ጋር ምን አለኝ ብሏል፣ አርፋችሁ ቁጭ ብሎ አላለች። አገልጋዮቹን ጠራችና ምን አለች? ጋኖቹን ይቅርታ የሚላችሁን አድርጉ አለቻቸው። አገልጋዮቹን ጠርታ ልጄ የሚላችሁ ነገር አለ የሚላችሁን አድርጉ አለች። የሚገርም ነው። ምንድን ነው የሚላቸው? እኛም ተጽፎ ስላገኘ ነው ከዛ በኋላ ስለምናነበው ነው የገባን እንጂ ያን ጊዜ ቢሆን እኮ አናውቀውም። የሚላችሁን አድርጉ የትም እንዳትሉ አለቻቸው። ጠበቁ። ወዲያው እሱ ምን አለ? ጠራቸው። ጋኖቹን ውሃ ሙሏቸዋል። ይሄ ታውቅ ነበር እሷ ማለት ነው። የሚላችሁ አለ። ምንድነው የሚላችሁ? ጋኖቹን ውሃ ሙሏቸው ይሏቸዋል። ስለሚላችሁ ጠብቁት፣ የሚላችሁን አድርጉ አለች። ቀድማ እንደምታውቃያችሁ ራሱ ክርስቶስ የሚለውን ቀድማ፣ ይሄን ቀድማ የማወቅ ጸጋ የተሰጣት ከልጇ ነው እንጂ በራሷ ያገኘችው አለ። ግን ልጇ ይሰጣት ጸጋ ነገሮች ከመፈጸማቸው በፊት ቀድማ ታውቃለች እመቤታችን። ለዚህ ነው የጭንቃ አማላጅ የምንላት ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም የተሰጣት ጸጋ የተለየ ነው። ባለሙሉ ጸጋ ብሎ ቅዱስ ገብርኤል የነገራት ለዚህ ነው። በአንቺም ደግሞ ሰይፍ በነፍስሽም ሰይፍ ያልፋል ብሎ በሉቃስ ወንጌል ምዕራፍ 2 ላይ ስምዖን አረጋዊ ስምዖን ነግሯት ነበር። መከራዋን፣ ስደቷን፣ በልጇ ምክንያት የሚያጋጥማትን ነገር በሙሉ ታውቅ ነበር እመቤታችን። ግን ትተዋለች። ሁሉንም ታውቃለች፣ በልቧ ታኖረው ነበር ይላል። ራሷንም በራሷ መስገድ አታውቅም። አንድ ቀን ግን ነግራናለች። እዛ ጸሎተ ማርያም ላይ እዚሁ በሉቃስ ወንጌል ላይ ኤልሳቤጥ ካመሰገነቻት በኋላ ቅዱስ ገብርኤልም ካመሰገናት በኋላ ስትናገር ስለ ጌታዋ፣ ስለ አምላኳ፣ ስለ መድኃኒቷ መድኃኒት የሚለውንም ተናግራለች። በነገራችን መድኃኒት መሆኑንም መስክራለች። ከዛ በኋላ እሱን ከተናገረች በኋላ ኤልሳቤጥም አንቺ በምድር ቅዱስ ገብርኤል በሰማይ አመስግኖኝ አይቀርም፣ ከዚህ በኋላ ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል። አንዳንድ ጊዜ የሃይማኖት ጉዳይ አሰምቶ መናገር ያስፈልጋል። አባ አጋቶን የተባለ መናኝ እድሜውን ሙሉ በዝምታ ይኖር ነበር። እንደውም እንዳያወራ ብሎ አፉ ውስጥ ድንጋይ ጎርሶ ነው የሚኖር። መነሻው ምን ነበረ? ጫካ ውስጥ እየጸለየ እያለ ሁለት ሰዎች መጡ። አባታችን አንድ ሰው አይተሃል በዚህ በኩል ሲያልፍ አሉት። በጎ የሰራ መስሏቸው አው በዚህ በኩል ሄደላችሁ አላቸው። እነዛ ሁለት ሰዎች ሄዱ። ያን ሰው እየለካ ሊገሉት ይፈልጉት ነበረ፣ ገደሉት። ከገደሉት በኋላ ተመለሱና አባታችን እናመሰግናለን አሉት። ለምን? ሰውየውን አገኘነውና ገደል ነው አንተ ስለተቆምከን አሉት። ደነገጠ። ሰው ማስገደሉ በጣም ደነገጠና ከዛሬ ጀምሮ በዚህ አፍ ማውራት የለብኝም ማለት ወሰነ። ድንጋይ ጎርሶ መኖር ጀመረ። እድሜውን አባ አጋቶን ይባላል። እና ድንጋይ ጎርሶ ሲኖር ሁልጊዜ ሰይጣን ሊያናግረው ይሞክር ነበር። እንዲናገር ሁልጊዜ ይገፋፋው ነበር። ይሰድበዋል፣ የተለያየ ነገር ያመጣል፣ ግን አይናገርም። ከእግዚአብሔር ጋር ቃል ገብቷል። አንድ ቀን ሰይጣን ምን አለው? አንተ መናፍቅ አለ። አንተ መናፍቅ አለ። ይሄ ከባድ። በዚህ ጊዜ መመስከር ያስፈልጋል። ስለ ሃይማኖት መናገር ያስፈልጋል። እና ድንጋዩን በቀስታ ከአፉ አወጣና እኔ መናፍቅ አይደለሁም። 3 ቃል የተናገረ እኔ መናፍቅ አይደለሁም። ሃይማኖትን የሚመለከት ነው። እመቤታችንም ነገረችን። ከዚህ በኋላ ትውልድ ሁሉ ብፅዕት ይሉኛል። ትውልደ ሴት፣ የኖህ ትውልደ ካም፣ ትውልደ ያፌት። ከነዚህ ከሶስቱ ውጪ የለም ትውልድ። ትውልድ ሁሉ ማለት የሰው ልጅ በሙሉ ብፅዕት ይሉኛል። ከትውልድ ውጪ የሆኑት አጋንንት ሊሉኝ አይችሉም። ትውልድ ሁሉ ብፅዕት ይሉኛል። ብፅዕት ንጽሕት ምንላት እመቤታችን ቅድስት የምንላት በዚህ ምክንያት ነው። ሶስተኛውና የመጨረሻው መልአኩ ቅዱስ ገብርኤል ደስ ይበልሽ አላት። ጸጋን የተመላሽ ሆይ አላት። እግዚአብሔር ካንቺ ጋር ነው። እግዚአብሔር ምስሌኪ
እግዚአብሔር ካንቺ ጋር ነው አላት። ልብ አድርጉ። እግዚአብሔር ካንቺ ጋር ይሁን አይደለም ያላት። እግዚአብሔር ካንቺ ጋር ይሆናል አይደለም ያላት። እግዚአብሔር ካንቺ ጋር ነበረ አይደለም ያላት። እግዚአብሔር ካንቺ ጋር ነው ሆኖ ስላገኘው ነው። አንድም እግዚአብሔር ካንቺ ጋር ነው ማለት ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ይሆናል። አምላክ ሰው ሲሆን ሰው አምላክ ይሆናል። እግዚአብሔር ካንቺ ጋር ነው ማለት እግዚአብሔር ከኛ ጋር ነው እንደማለት አለ። እግዚአብሔር ከኛ ጋር ነው ማለት በጸጋ ነው። ደክሲዎስ ይሄንን ሲናገር በረከቱ ይድረሰንና ዛሬ በዓሉ ይከበራል። በቅዱሳን ነቢያት በታምረ ማርያም መቅደም ላይ በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር እግዚአብሔር ቃል ካንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ ይላል። በቅዱሳን ነቢያትና በቅዱሳን መላእክት አድሮባቸው ነው የሚኖረው ይላል በጸጋ። በዚህ ቤተክርስቲያንም እንደዚሁ አድሮባት ይኖራል በጸጋ። ቅዱስ ሥጋው ክቡር ደሙ ይፈተትባታል። በእመቤታችን ግን በአንቺ እንዲህ አይደለም ይላል። በአንቺ ግን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ነው ሰው የሆነው። የድንግልና ጡቶችሽን አጥፍተሽዋል፣ በጭኖችሽ አስቀምጠሸዋል፣ በክንዶችሽ ታቀፈሸዋል፣ በጀርባሽ አዝለሸዋል፣ ተሸክመሸዋል፣ ነክተሸዋል። የምንበላውን የምንጠጣውን የምንነካውን ሰጥተሽናል። በአንቺ ግን አደረብሽ ሲባል እንደሱ አይደለም። ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኗል። እግዚአብሔር ካንቺ ጋር ነው ማለት ተቀድሟል። ቅዱስ ገብርኤል ሆኖ ስላገኘው ነው እግዚአብሔር ካንቺ ጋር ነው ያለው። እኛም እግዚአብሔር ካንቺ ጋር ነውና ምንላት እግዚአብሔር ካንቺ ጋር ይሁን እያለን እንደምንርቃት አይደለም። እግዚአብሔር ከእርሷ ጋር ስለሆነ ነው። ስለዚህ ምእመናን ወደ እመቤታችን ወደ ቅድስት ድንግል ማርያም ማየት ማለት ወደ ማን ማየት ማለት ነው? ወደ እግዚአብሔር ማየት ማለት። ለምን? እግዚአብሔር ከእርሷ ጋር ስለሆነ። እግዚአብሔር ከእርሷ ጋር ስለሆነ ወደ እሷ መሄድ ማለት ወደ እግዚአብሔር መሄድ ማለት ነው። ለምንድን ነው ወደ እመቤታችን የምንገሰግሰው? ለምንድን ነው ወደ እመቤታችን የምናየው? ለምንድን ነው እመቤታችንን አብዝተን የምንጠራው? ከእርሷ ጋር ስለሆነ ነው። እግዚአብሔር ከእርሷ ጋር ስለሆነ መጽሐፍ እግዚአብሔር ከእርሱ ጋር የሆነለትን የሚከሰው የሚቃወመው ማን ነው? እግዚአብሔር ከእርሱ ጋር የሆነውን ማንም ሰው ሊከሰው አይችልም። ማንም ሰው ሊቃወመው አይችልም። እግዚአብሔር ምስሌኪ በቀጥታ እግዚአብሔርን ማናገር እንችላለን፣ ችግር የለውም። ለምንድን ነው እኛ በቅዱሳን በኩል በነ ቅዱስ ጊዮርጊስ በኩል በነ ገብረ መንፈስ ቅዱስ በኩል በእመቤታችን በኩል ለምን እናናግረዋለን? ለምንድን ነው? የትህትና ምልክት ነው። እኛ በደለኞች ነን፣ እኛ ኃጢአተኞች ነን። በፊቱ መቆም አይቻለንም። በባለሟሎች በኩል ግን ይቅር ብለን ስንል የተሰጣቸውን ባለሟልነት አክብረን በባለሟሎቹ በኩል የምንለምነው ለዚህ ነው። በፊቱ መቅረብ ትዕቢት ነው ብለን ስለምናስብ በፊቱ መቆም አይገባንም ስለምንል ያቺ 12 ዓመት ሙሉ ደም ይፈሳት የነበረች ሴት ከኋላው ሄጄ የልብሱን ጫፍ ነክቼ ደሜ ይቆማል ብላ እንዳመነች ከፊት ለፊቱ አልመጣም አለች። ምክንያቱም ሰውነቷ ይሸት ስለነበር ኃጢአተኛ ነኝ፣ በደለኛ ነኝ። 12 ዓመት ሙሉ ደም ይፈሳት ሰውነቷ ይሸታል። ስለዚህ ከፊቱ መቅረብ አልችልም፣ ከኋላው ሆኜ ግን ጨርቁን እናቀዋለሁ በትህትና ማለት ነው። የልብሱን ዘርፍ ስትነካ፣ የቀሚሱን ጫፍ ስትነካ 12 ዓመት ይፈስ የነበረው ደም ቆመ እና እሱ ቀጥ አለና ከግርግሩ መሃል ማን የነካኝ ብሎ ጥያቄ አቀረበ አምላካችን። ሐዋርያት ደነገጡ። ሁሉ ሰው ይገፋል ያጋፋል፣ እንዴት ማን የነካኝ ትላለህ አሉት። አይ ከኔ ኃይል ሲወጣ ታውቆኛል። እንደ ሌሎቹ ሰዎች መጋፋት አይደለም። እምነቷ በጣም ከባድ ስለነበር ልባም ትሁት መሆን ከእግዚአብሔር ኃይል እንዲወጣ ያደርጋል። ራስን ዝቅ ማድረግ ኃጢአተኛ ነኝ ማለት እመቤቴ ቅድስት ድንግል ማርያም ሆይ በተሰጠሽ የምልጃ ጸጋ በተሰጠሽ የእናትነት ጸጋ አማልጂኝ። ከፈጣሪ ዘንድ መቆም አልችልም፣ አንቺ ግን በተሰጠሽ ጸጋ ከፈጣሪ ዘንድ ይሄን ለምኝልን ማለት ትሁት መሆን። ማን የነካኛል እንዳልተሰወረች ባየሽ ጊዜ ይላል መጽሐፉ። ወደፊት ለፊት ቀርባ ጌታ ሆይ የነካው እኔ ነኝ፣ 12 ዓመት ሙሉ ደም ይፈሰኝ ነበር። በነካው ጊዜ ደሙ ከሰውነት የሚወጣው ደም ቆመ። ስለዚህ ይቅር በለኝ ብላ ወድቃ ሰገደች እና ተጠጋት፣ አቀፋት፣ ሳማት፣ ግንባሯን ስሞ አንቺ ሴት እምነትሽ ታላቅ ነው፣ በሰላም ሂጂ አላት። ስለዚህ ትሁት ስንሆን በቅዱሳኑ በኩል ስንለምነው የቅዱስ ጊዮርጊስንም ገድል ስታነቡ በአንተ ስም ይላል ገድሉ ላይ የሚያስጨንቅ ህልም ቢያይ አንድ ሰው ክፉ ህልም
በትክክል ያህልም ደግሞ የሚፈጸም ቢሆን ቅዠቱን አይደለም ብላችሁ ትክክለኛ ህልም መጥፎን አይቶ ልክ እንደ ናቡከደነፆር የስልጣኑ ማብቃት ሊሆን ይችላል፣ የህይወቱ ማብቃት ሊሆን ይችላል፣ የጤናው ጉዳት ሊሆን ይችላል አይቶ የሚጨነቅ ሰው ቢኖር 3 ጊዜ ያንተን ስም ጠርቶ አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ፣ አምላከ ቅዱስ ጊዮርጊስ ብሎ 3 ከለመደ ያንን ህልም ወደ በጎ ቀይርለታል ይላል። ገድሉ ነው የሚለው በአንተ ስም የተማጸነውን ማለት ነው። ስለዚህ ምእመናን እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል አስተዋውቆናል። በዚህ አንቀጽ ባለሙሉ ጸጋ መሆኗን አስተዋውቆናል። የደስታ ምንጭ እንደሆነች አስተዋውቆናል። ዓለም ሁሉ ከደስታ ርቆ በነበረበት ሰዓት ብቻዋን በደስታ ትኖር የነበረች የደስታ አከፋፋይ የደስታ ምንጭ እንደነበረች ነግሮናል። ባለ ጸጋ እመቤት እንደሆነችም ነግሮናል። እግዚአብሔር ከእርሷ ጋር እንደሆነም ነግሮናል። ስለዚህ ምን እንጠብቃለን? አብዝተን ወደ እመቤታችን መጮህ ነው። አብዝተን ስለ እመቤታችን ስለ ቅድስት ድንግል ማርያም መዘመር ነው። አብዝተን የእመቤታችን የቅድስት ድንግል ማርያምን ስም መጥራት ነው። ለምን? ደስተኛይቱ ተብላለች። ባለጸጋ ባለሙሉ ጸጋ ተብላለች። እግዚአብሔር ከአንቺ ጋር ነው ተብላለች። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። ይቆየን።